السلام عليكم ورحمة الله وبركاته يا تكبرات تملكاتوቻችን أهلا يا أفطر ساعات ፕሮግራማችን ተጀምሯል እንግዲህ እንደተለመደው ወደ ስቱዲዮአችን አንዳንድ እንግዶችን ጋብዘንላችሁ እውነት ነው በዛሬው እንግዲህ በተለመደው የኢፍጣር ሰዓት ዝግጅታችን ላይ ሁለት እህቶችን ጋብዘን ያፈጠርን የተጫዋወትን ብዙ ነገሮችን ከነሱ እንወስዳለን እንግዲህ የኢፍጣር ሰዓታችን አህለን ይያልን የተለያዩ እንግዶችን እየጋበዝን ወደ ነጃሺ እየቀላቀልን ነው በጣም ደስ የሚል ነገር ነው ሁሉም ሰው ሲመጣ የሚሰጠን አስተያየት ገንቢ ነው በየቀኑ አዲስ ይልካል ይጋባል ለሙስሊም እውነት ነው በጣም ብዙ ቢስራዎችን እየሰጡን ነው ምን መሆን እንዳለበት እንዴት መሄድ እንዳለበት ቲቪው ገና ከመምጣቱ ብዙ አይነት ነገሮችን ሰው ምን አይነት ስሜት አለው ስለኛ የሚለውን ማወቅ ይችላል በዛውስጥ ደግሞ በጉዟችን ውስጥ ምን ማካተት አለብን አሁን ያለንበትን በያዩ ደግሞ እዛው ለካስቴት እየሰጡን ነው በጣም ደስ የሚል ነገር ነው እንግዲህ በዛሬው የአህለን የኢፍጣር ሰዓት ዝግጅታችን ላይ ቆይታዎችን እናደርጋለን እንግዲህ እንደተለመደው ከሁለት እህቶች ጋር እናንቺ ስንመጣ እንግዲህ የሆኑ ሁለት ሴቶች ወይ አንድ እህቱን ሴት ይዘን እንመጣለን ስለዚህ ከነሱ ጋር በሚኖረን ቆይታ ዛሬም አዲስ ትምህርት አዲስ ነገር ነው ይዘን የምንሄደው ብዬ አስባለሁ ግን ማንሳት የፈለግነው ነገር በዛሬው ፕሮግራማችን ላይ ምናልባት በተለያዩ የሀገራችን አካባቢዎች አሉ ሴቶች እናቶች እህቶች በረመዳን ምን አይነት ወቅቶችን እያሳለፉ ነው ምን አይነት ጊዜያትን እያሳለፉ ነው የሚለው ነገር ነው በሰፊው ማሳየት የፈለግነው ይመስለኛል አይደል ዛሬ ተከነሻው እንግዲህ ዛሬ የምንጋብዛቸው እንግዶች ያንን ያመላክቱናል ብለን እናስባለን እያንዳንዱ ቤት እያንዳንዷ ሴት የራሷ የሆነ ኢነርጂ አላት አቅም አላት እንዲሁም ችሎታ አላትና ረመዳን በሷ ቤት እንዴት ነው ከስራው ጋር ተያይዞ የሚለው ነገር ለተመልካቾቻችን የምናቀርብ ይሆናል እውነት ነው በዛሬው ዝግጅታችን እንግዲህ ከዚህ ከኛ ከለመድ ነው የአኗኗር ህይወታችን አለ በተለይ ረመዳን ሲመጣ ደግሞ የለመድናቸው ነገሮች አሉ በሰላማዊ መንገድ ወተን ሱብህ ሰግደን እንጀምራለን ከዛ ያለን ዙሁን ይመጣል በዛ ውስጥ ደግሞ ምናሳልፋቸው የሥራ ሰዓቶች አሉን ከቤት ወተን ከዛ ምንም ሰዓቱ ይሄዳል አስርሽን ተሰግጃለሽ በዛ ውስጥ ኢባዳዎች አሉ ብዙ ነገር ታሳልፊያለሽ ከዛ መግሪብ ይላል ታፈጥራለሽ ይገሽ ደግሞ ተርሃዊ ታደርጋለሽ ወጀዚህ በረመዳን ያለ ሩቲን ነው ለአንዳንዶቻችን ቤትና ይሄን ደግሞ ማድረግ የማይችሉ ምናልባት ካሉበት ችግር ይሆናል ከአካባቢያቸው ምናልባት ሰላም አጥተው ብዙ ይሄንን የማያሳልፉ ሴቶች እህቶች አሉ ምናልባት የማህበረሰብም ክፍል አለና እዛ ያንንም ለማየት ወደናል እኛ ከዛ ወተን ደግሞ ሌላው ቦታ ደግሞ በረመዳን ምን እያሳለፉ ነው የሚለውን የሚያሳይልን ይመስለኛል ከነዚህ ሴቶች ዛሬ የምንማረው ነገር በሰሜኑ ክልል በተለይ ደግሞ አንዳንድ ቦታዎች ላይ በጣም የሚከብድ ነገር አሳሳቢ ሁኔታ ላይ ደረጃ የነበረበት ሰዓት ነበርና አልহামዱሊላህ አሁን ትንሽ የመቀዛቀዝ ነገር አለ ያስማል በዛ ዙሪያ ላይ አንዳንድ እህቶቻችን በጣም እንደተቸገሩ ሴትነት በራሱ አንድ ፊትና ነው በጣም ከባድ ነገር ነው በተለይ ደግሞ እንደዚህ ማህበራዊ ቀውሶች ሲመጣ ልጅ አለ ባል አለ ወንድ ሁሉም ኃላፊነት ተይዞ በብዛት ሴቷ ጋር ይመጣልና ያን ነገር ተቋቁሞ ቤተሰባቸው ማኔጅ ለማድረግ የሚያደርጉት ጥረት በዚህ አጋጣሚ ሰላደጋሉ እውነት ነው በጣም ከፍተኛ የሆነ ጠባሳን ጥሎ የሚያልፍ ነገር ነው በተለይ ጦርነት የእርስ በርስ ሲሆን ደግሞ ጦርነት በራሱ ራሱን የቻለ ሂደቶች ወይ ደግሞ የሚያስከትላቸው ነገሮች እንዳሉ ሆኖ የእርስ በርስ ሲሆን ደግሞ ምትሸሽተሽ መሸሽበት አይሆንም ብዙን ጊዜ እርስ በርስ ነው የሚሆነው ያለው ነገር ከባድ ነው ወገን ከወገኑ ጋር ነው የሚሆነውና በጣም ከባድ ሁኔታዎችን ነው አሳልፈው ያለፉት እነዚህ ሴቶች በተለይ በሰሜኑ አካባቢ ያለውን ካነሳል ማለት ነውና በረመዳን ሲሆን ደግሞ እንደተባለው ጦርነቱ ጥሎት ካለፈው ጠባሳ ጋር ተያይዞ ረመዳንን በትክክል ማፍጠር የማይችሉ በቤታቸው ወተውም ደግሞ ለምነው ከማን ማግኘት እንዳለበት ራሱ ግልጽ ያልሆነበት ሁኔታ ላይ ነው የሚገኙትና እነዚህን ነገራቶች እንዴት መፍታት አለብን እንዴት ማገዝ አለብን እኛም ከራሳችን አልፈን ደግሞ ማየት ያለብን ይሄ ጦርነት ምን አድርጓቸው ነው ያለፈው ማወቅም አለብን ምክንያቱም እዛ ድረስ ቦታው ድረስ ሄዶ የማያውቀው ሰው ምናልባት በስም ይስም ነው የሚሆነው በርግጥ የማያውቀው የለም ዓለም ያወቀው ነገር ነው በተለይ ጦርነቱ ምን አድርጎ እንዳለፈና ወደ ሴቶቹ ጋር ስታመጩ ደግሞ እስካሁንም እየሰማናቸው ያሉ ነገሮች አሉ ተጎትተው ዛሬ ላይ ደረሱ ማለት ነው ሴቶች በየቦታው ተደፍረው ቤተሰቦቻቸውን በትነው ማለት ከዛ በኋላ ተያይዞ ከመጡ በሽታዎች ሊሆን ይችላል ቤታቸው ጋር ቀጥ ብሎ ማለት በፊት ቆማ ስታስተዳድር ቤቷን ቀጥ አርጋ ያዘች ሴት አሁን ላይ ምናልባት መቆም አቅቷት ቤቷ የሚበተንበት ፍቺዎች የበዙበት በጣም ብዙ ችግሮችን እየሰማን ነውና ያንን አካባቢ ምናልባት የሚያሳየን ሰው ስለዛ አካባቢ የሚነግረን አሁን ላይ ምን ያስፈልጋቸዋል ምን ቢታገዙ ይሻላል የሚሉ ነገሮችን የሚያነሱልን ሰዎች ነው ዛሬ እንግዲህ የጋበዝነው ትንሽአዩ ግን አንዳንዴ ምን አለ መሰለሽ ሁሉም በማንንም ቦታ ሆኖ ማንንም የማንንም ሐሳብ መቀራት አይችልም ግን ባለሽበት
ቦታ ሆነሽ ስታስብ በጣም ከባድ ነገር ይመስለኛል። በስነ ልቦና ይጎዳሉ፣ ብዙ ማጣቶችን በጣም ከባድ ነገር ይመስለኛል። እና አብሽሩ አንዳንዴ ከጎናችሁ አለን የሚለው ቃል ይበቃችኋል ወይ ያጽናናችኋል የሚለው ነገር በራሱ ትልቅ ነገር ነው፣ አሳሳቢ ነገር ነው። ግን እንደዛም አይነት ሰው አለን ብሎ ማሰቡ በራሱ ደግሞ ትልቅነት ነው። ከዛ ሁሉ ችግር በኋላ አብሽሩ አይዟችሁ ከጎናችሁ ነን የሚል ትልቅ ማነቃቂያ ነገር ይመስለኛል። ከቦታው የወጡ ደግሞ እንደዚህ አይነት እንስቶችን ስናገኝ አሁን በተለይ ለእንግዶቻችንን በጥቂቱ የገለጽ ነው ይመስለኛል። ከዛ አካባቢ ተወላጅ ሆነው የአካባቢውን ሴቶችም እናቶችም ቦታውም ላይ ያለውን ችግር በአጠቃላይ አይተው ምን ያስፈልጋል፣ ምን እናምጣ፣ ማን ጋ ነው ሄደን ጠይቀን አጋሮችን ፈልገን እዚህ አካባቢ ያለውን ችግር የምናነሳው ነቅሰን አውጥተን የምናስተካክለው የሚሉ ነገሮችን ደግሞ የሚያሳዩቶችን ማግኘት እንዳልሽው አልሐምዱሊላህ የሚያስብል ነገር ነው። ስለዚህ በዛሬው እንግዲህ በኢፍጣር ሰዓት ዝግጅታችን ላይ ከትግራይ ሴቶች ማህበር እንግዲህ ትግራይ ሴቶች ማህበር ከተቋቋመ 20 ዓመታትን አስቆጥሯል። ግን ደግሞ በተለያዩ ችግሮች ውስጥ አልፎ በኮሮና እንዲሁ ደግሞ ዓለም ላይ የተከሰተ ችግር ነው አይደል ፓንደሚክ የነበረ ነገር ነውና ያንንም አልፎ ዛሬ ላይ ቆሞ ደግሞ ለሴቶች ለትግራይ ሴቶች በተለይ በጦርነቱ አልፈው አሁን ትግራይ ያለችበትን ሁኔታ በደንብ ለማስተካከል ከሌሎች እንደነሱ አይነት ስራዎችን ከሚሰሩ ማህበራትም ጋር እንዲሁ በመተጋገዝ ሌሎችንም በመጠየቅ ድጋፍ በማሰባሰብ ስልጠናዎችን በመስጠት የተለያዩ ስራዎችን እየሰሩ የትግራይ ሴት ሙስሊሞች ማህበርን አቋቁመው ዛሬ ላይ ያደረሱ ሴቶችን ነው እንግዲህ ጋብዘንላችሁ። አሁን ምን ላይ ናቸው? ምን ነገሮችን አሳልፈው መጡ? በተለይ በረመዳን ደግሞ ምን ያስፈልጋቸዋል? እንዴትስ ማህበሩን አቁመው ከሴቶች ጋር ያላቸው ሂደቶች እንዴት እያሳለፉ ነው የሚለው ነገር በሰፊው እንዳነሳለን። የድርጅቱን ዋና ስራ አስኪያጅ ወይዘሮ ነስራ አህመድንና ሲስተር ሙና አሊ መስራችና አባል ናቸው። ከነሱ ጋር ቆይታ የምናደርግ ይሆናል። የኢፍጣር ሰዓታችን እንግዲህ እንዲህ እያልን ነው የምንቀጥለው። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በድጋሚ እንኳን ለመጣችሁ ወደ ነጃሺ አህለም ፕሮግራማችን ላይ የምንገኘውና እንዴት አያችሁት የነጃሺ ስቱዲዮ? በጣም እናመሰግናለን ስለጋበዛችሁን። በጣም ደስ ብሎናል። በጣም ደስ ይላል። ነጋሺ ከስሙ ሲጀመር ያው ነጋሺ ነውና በጣም ደስ ይላል። በጣም እንግዲህ ያው እናንተ ለ20 ዓመታት የቆየ ስራ ይዛችሁ ነበርና እስካሁን ብዙ ጊዜ ሚዲያ ላይ አልተወራላችሁም፣ ምንም አልተባለምና በውስጥ ስትሰሩ እንደነበረ ይታወቃል። እስኪ አንዳንድ ነገሮች ቢስሚላህ። ያው እኛ ማህበር ትግራይ ሙስሊም ሴቶች ማህበር ይባላል። ማህበራችን ከተቋቋመ 20 ዓመት ሆኖታል። በ1997 ነው የተቋቋመው። የተቋቋመበት ምክንያት ከአዲስ አበባ ሙስሊም ሴቶች ወይዘሮ ብድሪያ መሐመድ በወቅቱ በነበረው የኤችአይቪ በሽታ በየክልሉ አቋቁመው ነበር ይመስለኛል። ያው ከክልሎቹ የቀጠለው የኛ ማህበር ነው እስካሁን ድረስ ያልተዘጋ ያለው። እኛ ስለ ኤችአይቪ አዌርነስ በህዝቡ ላይ እያሰለጠን እያስተማረን እናቶቻችን በጀማዓ የነበሩትን እንደዛ ሄድና ከዛ ሲቀጥል ኤችአይቪ እንትን የሆኑትን የራሳቸው ኑር ሰላም የሚለውን ማህበር ሲፈጥሩ እኔ ከጓደኞቻችን ጋር ሆነን ስለ ሽማግሌዎችና አይታም ልጆችን መንከባከብ ብሎም ረመዳንና ኢድ ከአካባቢውና ከውጭ ለሚመጣልን የዘካ በማከፋፈል በስጋ በዱቄት በተምር በአይነቱ በልብስ እንዲህ ያልን ማህበራችን ቀጠል ነው። በመሀል ያው የልብስ እንትን ስፌት መጀመሪያ ስራችን ስንሰራ ያው ችግር ነበረው። ምንድነው ይሄ ማህበር መጥቶ ሲያቋቁምን ኤችአይቪ የሙስሊም እንዴት ብለን ነው የምናገኘው የምናሰባስብ የሚለው አጋጣሚ እህታችን ሙና ሲስተር ሙና ሀብኮ ነበር የምትሰራ። ያው ማህበረሰባችን ወደዛ ወደ ሀብኮ ነበር የሚሄደው። የራሳችን በሙስሊም በመቋቋሙ ጥሩ ሆነና እሷ ለየት አስታምጣለን። ስናስተምር አልሐምዱሊላህ አንድ አይነት ተመሳሳይ እንትን ያሉት ተጋብተዋል፣ ደህና ወልደዋል፣ የሚያጋገሙ አሉ፣ ነርሲንግ ተምረው የደረሱ አሉ። ብቻ በነበረው በወቅቱ አጠር አድርጌ ስነግርሽ በጣም ትልልቅ ለውጦችን አምጥተዋል። በሰዓቱ በነበረው ማህበሩ ሲቋቋም ይሄን ይመስል ነበር። እንግዲህ ማህበራችሁ ከዚህ ቀደም በብዙ ሰምተነዋል። እዛው ቦታው ላይ ሆኖ የሚሰራ ማህበር ነው። ከዛ በኋላ ደግሞ ለትግራይ ሴቶችና ተወላጆች ሁልጊዜም ችግሮች ሲኖሩ ወይ ደግሞ አብራችኋቸው መቆም ካለባችሁ እንደዛ እየቆመ የቀጠለ ማህበር ነው። ግን ደግሞ ባለፋችሁባቸው ወቅቶች ላይ ከነበሩት ነገሮች አንፃር አሁን ላይ ያለው ነገር ደግሞ ትንሽ ከባድ ነውና እንደ ማህበር አሳክታችሁ የመጣችኋቸውን ነገሮች ታነሱልንና አሁን ደግሞ ምን ላይ ደርሷል የሚለውን
ብትነግሩን ደስ ይለናል። እስቲ እድሉን ለእህቴ ልስጥ። እሺ ብስሚላህ። ያው እንደ ማህበር ይሄ ድርጅት ሲመሰረት ያው እህቴ ነስራ ገልጸዋለች። ብዙ ሜምበሮች አባላቶች አሉ እና ምንድነው መጀመሪያ እኛ እጃችን ላይ የተያዘ ብር አልነበረንም። በጣም በውስን ሪሶርስ ነው ስንንቀሳቀስ የነበረው። አባላቶች አሉን። ከነበረን ብር ከቤት አስቤዛ የቤት እመቤቶችን ከራሳቸው ከብራቸው ከአስቤዛቸውን ቀንሰው እያወጡ የኛ አባል እንደገና በነበረን ያለንን ብር አንድም ትሁን 5 ብር 10 ብር እያሉ እያዋጡ ሴቶችን እያበቃን መጥተናል። እንደዛው ነው፣ ግን በቂ አልነበረም። ምክንያቱም እንደሚታወቀው አንድ ድርጅት ሲከፈት ያው የራሱ የሆነ በቂ የሆነ ገቢ ከሌለው ቀጣይነት አይኖረውም እና ከተግዳሮቶቹ መካከል እኛ የብር እጥረት ነበረን። የሰራተኛ እንኳን ያው ቮለንተሪም ስለነበርን ሁላችንም አልሐምዱሊላህ አልተቸገርንም። ግን ብር እጥረት ነበረን እና እሱን ማፈላለግ ራሱ ሌላ ችግር ሆኖብን ያውቃል። እንደዛው ነው፣ ግን ስቲል እስካሁን ሰርቫይቭ አድርገናል። እዚህ ደረጃ ላይ ደርሰዋል። ደረጃ ላይ ደረሰው ምን ላይ ነው? ሴቶችን እያበቃን ነው። ከትንሽ ነው የጀመርነው፣ ሲንጀር የጥልፍ ጀምረን አሁን ግን አልሐምዱሊላህ ሙሉ ልብስ ሰፍተው በዲዛይን ሰፍተው የሚያለብሱ ሴቶች አሉ። እናንተ ጋር እዛ ላይ ደረጃ ደርሰናል አልሐምዱሊላህ። ማህበሩ ሲመሰረት ስንት አባል ነበረው? አሁን ስንት አባላቶች አሉ? ኦኬ ማህበሩ ሲመሰረት 50 ነበር፣ 50 አባላት ነበሩ። ከዛ ጀምዕያ 15 ጀምዕያ እናቶቻችን የያዙት የሞቱት አላህ ይርሐምላቸው ያሉም አሉ። እናቶቻችን የሚበዙት 80 ያነሰው ወደ 20 15 የያዘ ማህበር ጀምዕያዎች ነበሩ። እነሱ አባሎቻችን በየወሩ የሚያዋጧትን ብር ወደ ማህበራችን እያመጡ ለደብተር፣ ለዩኒፎርም፣ ለየቲሞችን እናስተምርበት ነበር። ኢመርጀንሲ እንደዚህ የታመመ ሰው ካለም እናቶቻችን እነሱ ናቸው የኛ ፋይናንስ ጀምዕያዎች። ስለዚህ ይሄ የትግራይ ክልል የትግራይ መቀሌ አካባቢ የሚኖሩት እናቶች እንደዚህ እድር እንደ ጀምዕያ ያሉት በየአካባቢው እነሱ እያዋጡ የሚያመጧትን ብር ለታመመም ለተማሪዎች አይታም የያዘን እንደዚህ እኛ ደግሞ ከውጭ ያገኘነው ቴምር ይሁን ዱቄት ይሁን እያካፈልን እነሱ እንሰጣቸዋለን። ማን ነው የሚብስ ብለው እነሱም እያንኳኩ በየቤቱ እነሱ ነው የሚያከፋፍሉት። እነሱ በጣም ትልቅ ነገር ነው። ከኛ ጋር ሆነው እናቶቻችን ለዚህ ማህበር እስከዛሬ ድረስ እንዲደርስ ያበቁትን እነሱ ናቸው። በጣም ላመሰግናቸው ፈልጋለሁ። እና ከዛ ሲቀጥል በ2010 ከውጭ የመጡ ወንድሞቻችን ነበሩ ሳልገልጽ ማላልፈው ፔሩዝ በሽር እና ኑራይ ሰዒድ የሚባሉ ሁሌ እንትኔም የሚነካኝ ከእህቴ ነኢማ መቀሌ ነው የምትኖረው። አጋጣሚ እሷም ከኛ ጋር መጀመሪያ ከሚመሰረት የነበረች ነች። ይዛው ቀጥላለች። እንደዚህ በስልክ ያለንበት እየተነጋገርን ነው። ይሄ ማህበር ያቆየ ነው። ከውጭ ሆና ድጋፍ የምታደርገው ነው ጓደኛ ይዛ ያለችው ነኢማ ነው ማለት እንደዚህ እየተደዋወልን ማህበሩ እንዲቀጥል ያደረገችው። በጣም አመሰግናታለሁ። እኔ አዲስ አበባና መቀሌ ያልኩ ብዙ ጊዜ እዚህ ነኝና ከመስራችም አንድ ነኝ። እኔም የነበሩት የተወሰንን የቀረ ነው ልልሽ ብዬ ነው። እዛ ማህበሩ ላይ አሉ የሚያግዙንም የነበር ነው። እያወራን እየተነጋገርን የሚረዳውን እየረዳን ነው። ከውጭ መጥቶ አጋጣሚ ቢሮአችን ሲጎበኙ ሲያዩ መስሪያ ማሽን ነበረን የልብስ ስፌት መስራት እንፈልጋለን አዩ። ሲጎበኙን ምንድነው ማህበር ሙስሊም ሴቶች ትግራይ ነን እንባላለን ብለን ቢሮአችን ሲያዩ ማሽን የልብስ መስፊያ ነበር። ምንድነው የምትፈልጉ? ብር ካገኘን አሉ እህቶቻችን ማስተማር እንችላለን መስራት ስንል ወዲያው ተመልሳ ወደ ሀገሯ ጃዕፈር ተሕፊዝ አልቁርአን ኢብን አቢ ጣሊብ የሚል ማህበር አለ። የትግራይ ማህበር ቁርአን የሚያስቀሩ ስብስብ አሉ። ዲያስፖራ በዋትሳፕ አርጋ እንደዚህ አይነት ማህበሮች አሉ። መቀሌ ስትል ሁሉም ከለንደን ከስዊድን ከሁሉም ሀገር ያለ አውጣጥተው ወደ 600 ምናምን ሺህ ብር ሲልኩልን ማህበራችን እንደ አዲስ ያንሰራራው ምክንያት ሳልገልጸው ለማለፍ 46 ሴቶች 6 ክርስቲያንና 40 ሴቶችን አስተምረን እንዳለችው እህቴ ሸብሸብ ሰላ አበያ ለብሰው ጥሩ እንቅስቃሴ ጀመርን። ቢሮአችን ላይ አበቃን። አሁንም ወደ ስራ መስሪያና የሴቶች ጉዳይ ማመስገን ፈልጋለሁ። የሚሰሩበትና የሚሸጡበትን ቦታ ሁላ ሊያገኙ ነው ቅርብ ጊዜ። ይህን ሰራን።
በመሀል ግን እችን ማህበር በነበረው ሁኔታ የነበረው የእርስ በርስ ጦርነትም እናቶቻችን ያደረጉት ስልክ የለም ምን የለም በየመስጊዱ ሲነግሩኝ ማለት ነው ከቤታቸው ራሳቸው ቢናገሩት እንዴት ደስ ይል ነበር። ተመልሼ ግን አንድ ሽንኩርት አንድ ቲማቲም አንድ ልጅ ያላቸው ስልክም የለም እንዲህ ብለው ተረዳድተው ነው የትግራይ ሙስሊም ሴቶች ያለፉት ችግራቸው። መዳበሪያ መሰብሰቢያ ተደርጎ ወደ መስጊድ ሲመጡ ማንም ሳይጠይቃቸው ሽንኩርቱ ላይ ሽንኩርት አንድ ቲማቲም ልጅ በጣም ያሳለፉት ጊዜ እርግጥ ነው ያለፋችሁበት በጣም ብዙ ነገር ይኖራል። እንደዚህ ብለው ማህበራችን ለኢማን እንደዚህ ያሰባስቧቸው በየቤቱ የተቸገረ በማህበሩ በኩል ሆኖ እየተገናኙ ስልክ የለም ምን የለም ትልቅ ስራ ሰርተዋል። የደም ልገሳ ሰጥተዋል። ኢፍጣር አዘጋጅተዋል። በዛን ሰዓት በጨለማው ጊዜ እንግዲህ ሙስሊም አለ ብለው ወጥተው ኢፍጣር ውጭ ሆነው የዛኔ የተጀመረው እኛ ጋር እንዲያውም ኢፍጣር በጨለማ ጊዜ የጎዳና ኢፍጣር እንደዛም አድርገዋል። ከዛ በተረፈ እየተጋገዙ የተቸገረ እየጠየቁ የታመመ አሉ። አርህማን የሚባሉ ዳርን ስለታይኒ ከስራችን የወጡ ናቸው ሴቶች የታመመ የካንሰር በሽታ የሚሆን የኩላሊት የሚታከምበትን ከኪሳቸው እያወጡ እነዚህ እናቶቻችን እንደዚህ የተረዳዱ ማህበራት እንደዚህ ያደረጉ ቆይተዋል። እየተመለከታችሁ የምትገኙት እንግዲህ የኢፍጣር ሰዓት በአህለን ዝግጅታችን ላይ ዛሬ ከትግራይ ሴቶች ማህበር 2 ሴቶች ማህበራቸውን ወክለው እኛ ድረስ መተው እንግዲህ አህለን ብለናቸው በነጃሺ ቤት ተቀብለናቸው የኢፍጣር ሰዓታችንን እንደዚህ እያሳለፍን ነው። ስለ ማህበሩ አዳዲስ ነገሮችን ታውቃላችሁ። የትግራይ ተወላጆች እንደመሆናቸውም ደግሞ ስለ ነጃሺም ለየት ያለ ስሜት ይኖራቸዋል። ከእረፍት በኋላ ስንመለስ ስለዛም እንጨዋወታለን። አሁንም የአጋሮቻችን መልእክት ተከታትለን እስክንመለስ ኢፍጣር ሰዓታችሁን ከኛ ጋር እንድታሳልፉ በድጋሚ እንጋብዛለን። ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ ኢፍጣር ሰዓታችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። እንግዲህ እንቀጥላለን። እንግዶቻችን አሁንም ከኛ ጋር አክብራችሁ እንግዲህ ተገኝታችሁ ሀሳባችሁን እያካፈላችሁን ስለሆነ የመጣችሁበትን ዓላማ እያጋራችሁን ስለሆነ እጅግ አድርገን እናመሰግናለን። እስቲ እንግዲህ ወደ እህቴ ሙና ልምጣና ነጃሺ ቲቪ ነጃሺ ሆኖ በመመስረቱ እንደ ትግራይ ተወላጅ ብዙ ታሪክ ከዛ አካባቢ ነው የሚመዘዘው የነጃሺና ሁሉም ማለት ይቻላል በአጠቃላይ። ስለዚህ እዛ አካባቢ ያለ ተወላጅ አንድ ሚዲያን ሲሰማ ነጃሺ ሆኖ ምን አይነት ስሜት ፈጠረብሽ? በተለይ ደግሞ የተረሳ ታሪክ ነው፣ እየተነሳ ያለ ነገር አይደለም። በዛ ላይ ደግሞ አሁን ካለው ከጦርነቱም ጋር ተያይዞ ብዙ በነጃሺ ስም የነበሩ ቅርሶች፣ የተለያዩ ነገሮች ተጠብቀው መቆየታቸው ትንሽ አደጋ ላይ ሆኗልና በዛ ውስጥ ሆነሽ አንቺ ምን ተሰማሽ ነጃሺን በሚዲያ ስትሰሚው? ማሻአላህ ደስ ብሎኛል። በጣም ጥሩ ነው። ነጃሺ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ታማኝ ንጉስ አለና እዛ አቢሲና ሄዳችሁ ተሸሸጉ ወይም እዛ ተቀመጡ ነው ያሉትና አልহামዱሊላህ። ምክንያቱም እኛ ኢትዮጵያን ስንመረጥ ያው አንድ ነገር ለሆነ ነገር ለስራ ስትይ አላህ ነው የሚመርጥሽ እና አልহামዱሊላህ የተመረጡ ሰው ነበሩ። አላህ ይርሐምላችሁ። ምንድነው ነጃሺ ቲቪ እንደገና ለኛ የእሳቸውን ስም ከፍ ለማድረግ የመጣ ነው ብዬ እገምታለሁ። ምክንያቱም አንዳንዴ ምን አለ መሰለሽ ይሄ የብሔር ግጭት ራሱ ያለፈውን ነገር መጥፎ ነበርና ነጃሺም ተረስቶ ታሪካዊ ቦታችንም ተሰርቶ የነበረውን ድምጥማጡ ጠፍቷል። ኦልሞስት ኦል የለም ማለት እንችላለን እና አልহামዱሊላህ ኢንሻአላህ አሁን ያው መልሶ ግንባታ ሊጀመር ነውና እናንተም በዚህ በመምጣታችሁ እጅግ በጣም ደስ ብሎኛል። በጣም ደስ ይላል። እንግዲህ እህቴ ሙና ትክክል በደንብ አድርገሽ ነው ያብራራሽና እስኪ ነስሪን የሚሰማሽ ነገር ካለ ስለ ነጃሺ? ያው እንግዲህ ስለ ነጋሺ በጣም ትልቅ ባለውለታችን፣ ታማኝ፣ እንግዳ ተቀባይ፣ እንደሌላ ሳይሆን በሪሳላ በንግግርና በደብዳቤ ያመን በማስተዋል ነጋሺ ማለት የነጋሺ እኔ ይገርመኛል። የሰሜን ሰው ያው ከዛ በመፈጠሬ በጣም ደስ ይለኛል። ትግሬና ከነጋሺ አካባቢ በመሆኔ በጣም ትልቅ ደስታ ነው የሚሰማኝ። እስከዛሬ የነጋሺ ታሪክ በደንብ አለመውጣቱ
አለመወረቱ ደግሞ በጣም ያሳዝነኛል፣ በጣም ይሰማኛል። አይደለም ለትግራይ አካባቢ ለኢትዮጵያ አይደለም ለኢትዮጵያ ለአፍሪካ አይደለም ለአፍሪካ ለዓለም በጣም በቁርአን የተጠቀሱ ብዙ ታሪክ የወረደላቸው ሳመተ ነጃሺ እዛ አካባቢ ሄደሽ ስታይ ግን ምንም የለም። ነጋሽን የሚያክል ይዘን ድሃ መሆን አልነበረብንም፣ ወይም ደግሞ እንደዚህ ያልተመቻቸው ቦታ ላይ መሆን አልነበረበትም። ቀደም ስለሆንን ማለት ነው። ቁጭት አለ። ከአክሱም ጀምረሽ እስከ ነጋሽ ያለው ውቅሮ አካባቢ ነው የተመቻቸ ነገር መሆን ነበረበት። ምክንያቱም ትልቅ ናቸው። ከሀገራቸው ወጥተው በወቅቱ በነበረው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ዘመን ሀገራቸው አላስቀምጥ ብሏቸው ተሰድተው መጥተው በቋንቋም ማንገናኝ በከለር ማንገናኝ እንግዳ ተቀብለው እኔ ይገርመኛል ሳስበው እንዴት ነው ያለሽ ርዝመቱ። ከዛ ደግሞ የተመረጠችው ደግሞ ትግራይ አካባቢ ሰሜን ምርጥ የሀበሻ መሬት የሀበሻ ንጉስ ተቀባይም የሆኑት ማለት ነው። ስንት አፍሪካ ስንት ነገር እኮ አለ። እንደዛ ተቀብለው አጥለው አስቀምጠው ሲሄዱን በስርዓት የመለሱ እኔ ይሄ ነው ብዬ አልገልጽልሽም። ቁርአን ላይ በእያንዳንዱ የውርስ በይው የሰላት ጀናዛ በይው የተሰገደበት የኒካህ መታሰር በርቀት በሳመተ ነጃሺ ምክንያት የረሳሁትን ብዙ ነገር የሚወራም አለው በእኔ አቅም የማይገለጽና በትግራይ መሀል በሳመተ ነጃሺ በእኛ የኛ ንጉስ ከትግራይ እንደዛ ሆኖ ግን እንደዚህ መሆን አልነበረብንም ሙሉ ኢትዮጵያ ቢሆንና አሁን ደግሞ ያው የነበረው ሁኔታ እህቴ እንዳለችው እዛ አካባቢ የሚኖሩትን አኗኗር በጣም ነው የሚያሳዝን። በችግር ተነካብንም ጋሽ መነካት የሌለበት ኢንሻአላህ። ግን አሁን ሁሉም ሰው ተባብሮ እኔ የምለው ሀገራችን ሰላም ይሁንና ነጋሽ ትልቅ ነገር ነው። ብዙ ሰው የሚመኘውም ሊሆን ይችላል አካባቢያችን ያሉትን ነጋሽ ትልቅ ነገር ተሰርቶ ዩኒቨርሲቲ የሚሆን ታሪኩ የማያውቁ እኮ አሉ። የሚያሳዝነኝ አንድ ነገር ምናልባት ጅዳ ምናምን ይላል ስለ ነጋሽ ሳያውቁ ሲሄዱ እህቶቻችን ይቆጨኛል። የኢትዮጵያ ተወላጅ ሆነ ከነጋሽ ሀገር ቢላል ከሀበሻ መት እኛ እንዲህ ነን ብለን መግለጽ አለብንና መማር አለብን ታሪካቸው። እዛው ሆነን በደንብ ታሪካቸውን አለማወቃችን ይቆጨኛል። ስለዚህ በደንብ መድረሳ ነገር ትምህርት ቤት ዩኒቨርሲቲ ለሁሉም የሚያካትት ምን ማለት ነው፣ ትግራይ ምን አስተናግዳ ነበር፣ እዛ አካባቢ ኢትዮጵያ ሀበሻ ምድር እንዴት ነበር የሚለው ዩኒቨርሲቲ ቢከፈትና መጽሐፉ ተጽፎም ሰው ሁሉ አውቆ ቢያድግ ታሪካችን ብናቅ ደስ ይለኛል። ስለዚህ ለሚዲያውም ትልቅ የቤት ስራን የሰጠሽው ማለት ነው። ስለዚህ ነጋሽ በሱ ስለሰየማችሁ ደስ እያለኝ በተግባር ግን እዛ ወርዳችሁ መሬቱ ላይ እዛው ትግራይ መጣችሁ ታሪኩን እንድናቅ እዛው ያለን በደንብ እንዲያውቅ ወደ ዓለምም እንድታስተዋውቁልን ፈልጋለሁ። ኢንሻአላህ በጣም ደስ ይላል። የረመዳን የኢፍጣር ቀናቶች ላይ ያለነውና በጣም ደስ የሚሉ አነቃቂ ወይ ደግሞ እንደነገርሽ ቲቪ ላይናም ገንቢ የሆነ ነገር ስለነጃሺ ደግሞ ሞር በደንብ እንድናውቅ አድርጋችሁናል። ያው ስለነጃሺ ብዙ ሰው ያውቃል፣ አዲስ ነገር አይደለም። ኢትዮጵያ ስትነሳ ሀበሻ ስትነሳ ተያይዞ የሚመጡ ነጃሺ እንዳልሽው የቢላል ሀገር ተብሎ በብዛት የሚታወቀውና እስኪ ወደ ማህበራችሁ ተመልሰን እንምጣና አሁን መቀመጫው ያደረገው ማህበራችሁ ወደ መቀሌ አካባቢ ነውና እዛ አካባቢ ያሉትን ሴቶችና ህፃናት አረጋውያን ነው የምትረዱት ወይስ እንዴት ነው? ወደ ሌሎች ከተሞች የሚሻገር እድል አለው? ኢንሻአላህ ያው ማህበራችን መቀሌ አካባቢ ነበር የሚሰራው እስካሁን። በአንዳንድ ነገር በልብስ አንዳንድ ነገሮችም ወደ ከመቀሌ ወጣ ያለውን ልከዋል እስከ አፋር ድረስ በምግብም በልብስም ስንተጋገዝ ቆይተናል። አሁን ግን በሰፊው ኢንሻአላህ በየክልሉ ያሉት እንደኛ የትግራይ ሴቶች ሙስሊም ለማቋቋም አስበናል። በየአካባቢው ሁሉም እየሄድን እንዲተጋገዙ ራሳቸው አንድ ዋና እቅዳችን እሱ ነው። ከመቀሌ ውጭ ደግሞ ማቋቋም እንፈልጋለን። ሽሬ የሚባል አለ፣ አድግራት እና ወደ አድዋ አካባቢ ጠንካራ እንደኛ
ሙስሊም ሴቶች ተቋቁመው የሚተጋገዙ አሉ፣ የተለያየ ነገር የሚሰሩ በጣም ጠንካሮች። ግን ያልደረሰም አለ። እዛ መቀሌ ዙሪያ ያለው አካባቢም ማዳረስ አለብን እንዲተጋገዙ፣ ራሳችን በራሳችን እዛው ሙያ በማስተማር እውቀትንም በዲንም ዓለማዊ እውቀትም እንዲያውቁ። ምክንያቱም ሴት ልጅ ካሳወቅሽ፣ እኛ አንድ አባባል ነው የኛ ራሳችን ዓመት የያዝ ነው፣ ሴትን ትግርኛ እንትን የምናደርገው ሁሌ ሴትን ማስተማር ማለት ማህበረሰቡ ማስተማር ማለት ነው የምንለው። ሴቷ ካልተቸገረች በደንብ ከተማረች እና በኢኮኖሚም ካልተቸገረች አጠገቧ ሁሌ ልጇ አባትም ወንድምም እኮ እህት ጋ ነው ወይም ሴቷ ጋ ነው። ሲታመምም በጣም የሚገርመኝ ነገር በቃ ይሁን ነገር እንኳን ዞሮ ዞሮ ሴት ነች፣ ወንድሟም የሆነ የተቸገረ ካለ ሴት ጋ ነው እና ሴቷ ኢንሻአላህ መጠበቅ አለብን። በእውቀትም በኢኮኖሚም ማብቃት ነው ብለው መጠበቅ፣ ማሳደግ ያስፈልጋል ብለን አስበናል። ጥሩ ተሳክቶልናል። ማህበራችን ታውቆልናል። ለሁሉም የመጡት በጣም እናመሰግናለን። ሰው አሁን እያወቀን ይመስለናል። ትልቅ ነገር እንሰራለን ለትግራይ፣ በተለይ በኮሮናና በነበረው እርስ በርስ ጦርነት። እውነት ነው። ይህንን ቀን ባናልፈው ደስ ይለኛል። ባለፈው ያዘጋጃችሁት ፕሮግራም ላይ ብዙ መልእክቶችን አስተላልፋችኋል። በተለይ በጦርነቱ በእናንተ ማህበራችሁ ቀደምት ከመሆኑ ጋር ተያይዞ የመጡ ችግሮችን ያለፋችሁበትን መንገድ በደንብ ለማሳየት ሞክራችኋል ለተገኙ እንግዶችና እስቲ እንደው እህቴሙና እድሉን ልስጥሽና ምን አይነት እንደው አስጊ የሆኑ ታሪኮች በጣም አሳቀውን የሚያልፉ ነገሮች የተፈጠሩ ይመስለኛል በወቅቱ። ምንም ይሄ እሙን ነው ጦርነቱ፣ የእርስ በርስ ግጭቱ በጣም ብዙ የፈጠራቸው ነገሮች አሉና እንደ አንድ የትግራይ ሴት ጥሎባት ያለፈ ደግሞ ጠባሳ አለ። አሁን መመለስ የማንችለው ማስተካከል የማንችለው ሆኖ ያለፈና ምናልባት የእናንተን ማህበር ሰው ሲያውቀው ምን አይነት ሴቶችን እየረዳችሁ እያገዛችሁ እንደሆነ ለማወቅ ምናልባት አንድ ታሪክ መስማት ሊኖርብን ይችላል፣ ወይ ደግሞ እናንተ ማሳያ ብላችሁ የምታቀርቡልን ነገር ሊኖራችሁ ይችላልና እሱን እድል ልስጥና በደንብ ይሄን ማህበር ዛሬ ለሚሰማው ሰው ከምን አይነት ሴቶች ጋር ምን አይነት ቀናትን እያሳለፋችሁ እንደሆነ በትንሹ ብታጋሪኝ ደስ ይለኛል። እሺ፣ አመሰግናለሁ። ያው መጀመሪያ ማለት የምፈልገው ነስሩ እንዳወራችሁ እኛ እዚህ ቢሮ ለመክፈት ነው ሐሳባችን። አዲስ አበባ ቢሮ ለመክፈት ነው 20 ዓመታችንን ስናከብር ቢሮ ለመክፈት አተሴም ታይም እዚህ ጋር አባላቶችን መጨመር ነው። ምክንያቱም እዛ መቀሌ ያሉት ሴቶች ወይም ትግራይ አካባቢ ያሉት ሴቶች በኑሮ ያው የተዳከሙ ናቸው። ኦብቪየስሊ የታወቀ ነው እና እዚህ ስንመጣኛ ይሄንን ስንጀምር ምን አይነት ሴቶች ነው ያሉት እዛ ጋር ባሏ አይሞተባት፣ ልጇ አይሞተባት፣ ችግር ላይ ያለች ጧሪ የነበሩ ወጣት ልጆቿን ያጣች እናት ናት ያለችው እኛ ጋር። እሷን እንዴት ሳፖርት እናርጋት የሚል ነው አሁን እዚህ ይህንን ፕሮግራም ማዘጋጀት የፈለግንበት ምክንያቱም እንደሚታወቀው ትግራይ ላለፉት 3-4 ዓመታት ከኮሮና ጀምሮ እስካሁን ጦርነት ላይ ነበር። ከዛ ጦርነት ስንወጣ ጀስት ማገገም ነበረብንና ያለን ሪሶርስ ያው የታወቀ ነው። ዘንድ ከዚህ የተወሰነ ነገር ይዘን ሂደን እኛ ያሉት ሴቶቻችን እዛ በኑሮ የተዳከመ ማህበረሰብ ነው ያለንና እነሱን ለማገዝ ነው። ታሪኮችን እንኳን እኔ ብዙ ጊዜ እንትንላለሁ ነስሪ ትነግረናለች። በጣም እንደውም ስለ አንዷ ሴት መስፋት አቅቷት በጣም ያለቀሰች እንትናለችና ከኔ በላይ ነስሩ በጣም ስለምትቀርባት ነይማም ነበረች ባጠገቧ። እስኪ ነስሩ ትንገራን ስለ ታሪኩ ወደሷ አላስተላልፈው። እስቲ ነስሪ እንትኑ አሁን ተመልሰን ወደ ስራ ስንገባ አሁን እነዚህ 46 ሴቶች የምልሽን የስፌት ልብስ በጣም በአሪፍ በጥሩ ነገር ነው የተማሩት የሚሰሩት። ሰርተው ነው ደግሞ ለምርቃቸው ጊዜ ራሱ ሰርተው ነው የራሳቸው ሰፍተው ነው የለበሱና በመሀላቸው ሲጀምሩ ሲመጡ ግን በጣም ሁሌ ውስጤ ይነካኛል። ስታያቸው ሲመጡ ሲጀምሩ ሊማሩ ሁሉ ከቤታቸው ሲመጡ በጣም የተቸገሩ ናቸው። ብዙ ችግር ያለባቸው ልጅ አይሞትም አለች፣ ባሏም አባት የቲም ልጆች የያዙ አሉ፣ ተፋተው ምንም የሌላቸው አሉ እና ሁሉም ወጣቶች ናቸው። አንዷ 4 ልጆች ነው ያሏት መሰለኝ። አንዷ እህቴ በቃ መኪናው ስትሰፋ ያመልጣታል፣ መርፌው ይሮጣል። በሰፋ መጀመሪያ ስለሆነ ማለት ነው ለመስፋት ልብስ። ለቀሰች የሆነ ቀን እንጂ አያቸዋለሁ፣ አይዟችሁ
እያየኋቸው የሚያስደስተኝ ነገር መጨረሻ ላይ ግን እያየኋቸው ነው የተቀየሩት። ደስ የሚል ነው የሆኑትና እኔ አለችኝ አለቀሰችና ለእኔ እድለኛ አይደለሁም ይሄን ልብስ ለመስፋት እድሉ ለሌላ ሰው ቢሰጥ ይሻላል ብላ አለቀሰች። ደነገጥኩኝ። እንደዚህ ይዛት ምን ነው ሰማት በቃ አልቻልኩትም ማለት ከዛ አይዞሽ ቀስ ብለሽ ትችይዋለሽ ስትሰፋ በቃ ያመለጣት መርፌው ነው ተቸግራ ነው። ከዛ የነበረው ምን ጓደኞቿ ምክንያቷ ውስጧ የቲም ልጆችን የያዘችው ተቆሳቅላለች እና ልብስ ስፌቱን ስትሰራ እንግዲህ እኛ የልብስ የተማርኩበትን እዛ አንድ ነገር አገኘንና ገንዘቡ ልጆችን ስፌት ልብስ እናስተምራለን ብለን ነው የተቀበልነው። ከተለያየ ቦታ አመጣን። አባቴ ሞተባትም ይኖራል ልጅም ባልም በነበረው ሁኔታ የሚሆን የተቸገሩ በኋላ ነው ከጦርነቱ በኋላ አሁን 2016 እና ልብስ እንዲሰፉ ብለን አመጣን። ብሩንም ስፌት እናስተምራለን ብለን ያመጣን። በፊትም ጥልፍ ነበር። ስትሰራ አልቻለችውም። ገና መጀመሪያ ስትሰሪ ስትረግጪ መርፌው ያመልጥሻል እስክትለምጂው ድረስ ነው። እኔ በቃ አልችለውም እድል አይደለም ማለት ምክንያቱም ችግሯ ነው እንደዛ ያለ ልጆች አሉ 4 ልጆች አሏት። ባሏ ሞተባታል። የቲም ልጆችን የያዘችው በቃ አለቀሰች። እኔ በቃ ይሄ አልቻልኩትም ነው የቀደደባት። በወረቀት መጀመሪያ ሲማሩ ምን አይዞች ብሎ ደስ የሚለው ነገር ግን ጓደኞቿ በዙሪያዋ በ2 ሽፍት ነበር የሚማሩት። አይዞች ብሎ አብረው እኩል ነው ሰፍታን የለበሰች። ከሻል ችግሯ ነው እንደዛ ያረጋት መረጋጋት ስላልነበረ። እዛ ግን ተዋወቁ ቤተሰብ ሆኖ ደስ የሚለኝ ነገር እስካሁን ድረስ እዛ የተለያየ አካባቢ ነው የመጡት ግን እህትማማቾች ሆኖ ተደጋግፈው እሷም እኩል እንደነሱ ሰፍታ ተመረቀች። እና ያልተነኩ ብዙ ችግር አለ። ምንድነው እኛ ብናገኝ አቅሙ ብናገኝ ደግሞ እኔ የሚመስለኝ ከጓደኞቼ ጋር ሆኖ የተለያየ ነገር ማብቃት እንደምንችል ነው። ምናልባት ሌላ ሙያውም ሊሆን ይችላል። እኛ እንግዲህ በተባለው እናሰፋለን ብለን ነው የተማርኩበት። እዛ ግን ብዙ አይነት እኮ አለ ሙያ። በባልትናም አለ ዳቦ መጋገር ብዙ ነገር አለ። ከተገኘ የራሳቸው አቅም ይኖራቸዋል። መጀመሪያ ምንድነው የሚደረገው ሴቶች ችሎታቸውን ትጠይቂያለሽ። የሚፈልጉት ነገር በችሎታቸውን ማገዝ ይቻላል። በፊት እኛ ሽመናም ነበረ። እኛ በጣም ቢሮአችን በጣም ነበር የሚሰራ የተለያየ ስራ። ሴት ደግሞ እንደ ሴት የተለያየ ሙያ አለ። በየሙያቸው ቢሆንም ደስ ይላል። ከችግሩ የመጣም ይመስለኛል። ኑና ይሄን ተማሩ ነው ደግሞ ያልናቸው። ምናልባት ሙያቸውን ይዘው ከዛ ነው የሚወጡት በራሳቸው ቢቆሙት ወይስ መልሰው ማህበሩን የማገዝ ነገር አለ? እኛ አሁን እነዚህ ያደረግናቸው ለሐቅ አስተማርንና የነበረው ማሽን ቢሮአችን ውስጥ በፊት የገዛነው ነበር። ባተርፍ ላይ የድሮ ልብስ ስፌት መኪና ነው። እንዲያውም በዚህ አጋጣሚ ማገዝ የሚፈልግ ሰው ካለ የተሻለ ነገር ቢሰጣቸው የሚሰሩበት ደስ ይለኛል። የሰለጠኑበት በማሽን የዘመኑ መስፊያ ነው። እኛ ሄደው ቁጭ እንዳይሉ የነበረው አንድ የልብስ ስፌት መኪና ለ2 ሰጠናቸው ራሳቸውን እንዲችሉ 46ቱ አንዷ ለ2 እና ያው አያያዝናቸው ብዬሻለሁ ቅድም ከጉዳይ ደቀንስቲዮ በጣም አመሰግናቸዋለሁ። የትግራይ ያሉት መስሪያና የሚሰሩበትና የሚሸጡበትን ቦታ ስጧቸው ብለን አያያዝን። የራሳቸው ስም ማህበር አሊና ማህበር ብለው ፈጠሩ። እነዛ ያስተማርናቸው እንዳይበታተኑ ከዚህ በፊት ተሞክሮ ስለነበረን አሰልጠነ ሰተን የራሳቸው ሰተን መከታተል ይፈልጋል። ብቻ ተከታትለሽ ቁም ነገር እስኪደርሱ ያስፈልጋልና እንደዚህ አይነት ነገር አለ። ግን ከምንም በላይ እህት ስትሆኛቸው እንደዚህ አይነት እህቶች የራሳቸው የሆነ ብቃት አላቸው። ከችግርም ሲገናኙ አንዳንዴ ይማማራሉ። እዛ ታሊም የሚሰጣቸው ሰው እናደርጋለን። አንዳንድ ጊዜ ስነ ልቦና እሱ ማከም እንደዛ ነገር ነው። ኢንሻአላህ ሰፊ ነው ህልማችን ለመስራት። ለዛ ነው እዚህ አዲስ አበባ መጥተን ለትግራይ ሙስሊም ሴቶች ብለን ማህበራችን እዚህ ያደረግነው ምክንያት እዛ ያለው የታወቀ ነው፣ መግለጽ አያስፈልግም። እዚህ ያለውን ወደዛ እንዲረዳዳ ነው። እንደዛ ነው። ያው እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት አህለን ፕሮግራማችን ነው። እናንተም ያላችሁበት እያፈጠራችሁ እኛ እንድትከታተሉ እንጋብዛለን። የአጋሮቻችንን መልእክት አድምጠን እንመለሳለን። የትምዳት
ተመልሰናል። የተወደዳችሁ ተመልካቾቻችን አህለን ዝግጅታችን ላይ ነው የምትገኙት። የኢፍጣር ሰዓታችን ላይ ነን። በኢፍጣር ሰዓታችን ሁለት እንግዶችን ይዘን ከኛ ጋር በጣም ያማረ ጭውውት እያደረግን ነው። ስለመጡበት ዓላማ በደንብ መልእክቶቻቸውን ወደ እናንተ እያደረሱ ነው። ያው እንደተከታተላችሁት አሁንም እንቀጥላለን። እንግዲህ ሴቶች ናችሁ። ከማህበራችሁ በዘለለ የራሳችሁ የሆነ የግል ኃላፊነቶች ይኖርባችኋል። ብዙ ነገሮች አሉ። በረመዳን ደግሞ ሲሆን ተጨማሪ የሚመጡ ነገሮችና እስኪ ከማህበሩም ስራዎች ከሁሉም ነገር እንውጣና እናንተ ደግሞ እንደ ሴት በቤታችሁ ምን አይነት ሴቶች ናችሁ? ከዛ ደግሞ ከውጭው ስራ ጋር ካላችሁ ነገሮች ጋር ረመዳንን ጨምራችሁ ደግሞ ቀኖቻችሁ እንዴት ነው የምታሳልፉት? እንዴት ነው ረመዳን እያስኬዳችሁ ያላችሁት የሚለውን ነገር እናንሳ። እሺ፣ አመሰግናለሁ። ያው ሴቶች እንደመሆናችን መጠን ያው የቤተሰቦችም ኃላፊ ነን። በቤታችን ያው የምናደርገው ነገር ይኖራል። ሌላም ደግሞ ያው የመንግስት ሰራተኛም ነኝ እኔ፣ ስራ አለኝ። ከስራ መልስ ልጆችም አሉ። ቤት ስትሆኚ ያው የታወቀ ነው። ረመዳን አንዳንዴ በብዛት እንደውም እኛ ሴቶች ያው ቤት ነው የምንውለውና ሳምቡሳው፣ ብስኩቱን፣ ወጣውጡን መስራት ሾርባውም አለ የኛ ኃላፊነት ነው። አጋዥ እንኳን ቢኖርን ያ የታወቀ ነው። አንዳንዴ ምን አረጋለሁ እኔ ልጆቼ እንትን ይላሉ፣ ቤቱ ድባቡ ካልተቀየረ ደስ አይላቸውምና ደክሞሽ ስራ ውለሽ የሆነ ነገር አድርገሽ ስትመጪ ይደብራቸዋል። እና መቼ ነው የኛ ቤት ረመዳን የሚመስለው ያሉኝ ቀንም ነበረና አልሐምዱሊላህ አሁን እንኳን ያው በተቻልኩት መጠን ለማስተካከልም እየሞከርኩኝ ነው። ውጭው ላይ ስትመጪ ትንሽ ያስቸግራል። ተሯርጠሽ ነው የምትሰሪውና ያው እንሰራለን በደንብ። ሙና እንዳነሳችሁ አንድ ነገር ትንሽ ሰርሞኒ ሲሆን ቤት ውስጥ ያለውን ፊሊንግ እናውቀዋለን። አንዱ ምን አለ ልክ ማፍጠሪያ ቃል ተዘጋጅቶ ሳሙሳ ድንገት አልተሰራም ነበርና ዛሬ ረመዳን ላይ እንደዚህ ተጠቃሚ ያለ ያው እህቴ እንዳለችው እኔ ረመዳን በጣም ነው ደስ የሚለው አልሐምዱሊላህ። ለሴት ግን የውጭ ስራ የግሌ ነው የምሰራው፣ ቤት ውስጥም ቤተሰብ ጋር ያው አልሐምዱሊላህ ደህና ነው። ያው ረመዳን ደስ የሚል ነገር ነው። አብረሽ የሱብሂ መስገድ እሱን እኔ ትዝ ይለኛል። ብዙ የሚያስቸግረኝ ነገር የለም። ያው እንደማንኛውም ሴት አጋዥ ሊኖር ይችላል። ረመዳን ለሴት ትንሽ ከወንድ ጫና አለው። የምታቀርቢ ልክ ፍጡሩ ሲደርስ የምታረጊው ነገር አለ። ግን ፕሮግራም አድርጌ ረመዳን በጣም አላህ ከሚጠቀሙ አላህ ያድርገንና ደስ ነው የሚል መስጊድ ድባቡ ቁርአንን መቅራት እያደረገን የቻልኩትን ያህል አረጋለሁ። ያው እንደዚህ ነው። ማሻአላህ ደስ ይላል። ያው እንደ ሴቶች ሁሉም ሰው ቤቱ ኃላፊነት ይኖርበታል። ያንን ደግሞ ካሉ ነገሮች ጋር አጣጥሞ ቤትንም ሳያጎድሉ ማለፍ ደግሞ ትልቅ የሴትነት ጥበብ ይመስለኛል፣ ሁሉም ጋር የተሰጠ። እንደው ስለ ማህበሩ ስመልሳችሁ እንደው እንድታነሱልን የምንፈልገው ነገር እናንተ ስልጠና ሰጥቶ በተለይ አሁን ሴቶችን በልብስ ስፌቱ እንዲሁ በሌሎችም ነገሮች ቢመቻች ደግሞ ሌሎችንም አካቶ ስልጠና ሰጣችሁ ማቋቋም ላይ ነው ፎከስ ያደረጋችሁት ይመስለኛል አሁን ላይ ትልቁ ትኩረታችሁ። ግን ደግሞ አሁን ካለው ነባራዊ ሁኔታ አንፃር የትግራይ ሴት ምንድነው ትልቁ ችግሯ ተብሎ የሚነሳው ነገር? በተለይ ደግሞ ስታነሱልን ይህንን ችግር ከመፍታት አንፃር ቀጥሎ የሚመጣው ነገር ስለሆነ ነው። እንዲታገዝ ብላችሁ ስታስቡ አጋዥ የሚባሉት አካላት እነማን ናቸው? እኔ እሱ ሁሉም ሰው ማለት ከትንሽ ተነስቶ እስከ ትልልቅ ደግሞ ተቋማትን የሚመሩ በደንብ ማገዝ የሚችሉ አካላት ምናልባትም አንዱን በደንብ ሸፍነው ማለፍ የሚችሉ አካላት መስጠት ካለባቸው የትኞቹን አካላት ነው እናንተ የምትፈልጉት? ከትንሹ ከማህበረሰብ ጀምሮ እስከ ትልቁ ተቋማትን እስከሚመሩ ሰዎች ነው ወይስ እንዴት ነው? ምንስ ላይ ነው ትልቁ ችግራችን ብላችሁ ነቅሳችሁ አውጥታችሁ የምትነግሩን የሚለውን ነገር እናንሳ። እህቴ ነስራ እድሉ ልስጥሽና ከዛ በኋላ ደግሞ ሙና የምታክለው ነገር ይኖራታል። በደንብ ሀሳቡን አጠንክራችሁ እንድትገልጹልን ነው። ብስሚላህ። ያው እኛ የቀጥለው መስራት የምንፈልገው በዋናነት በሴቶች ዙሪያ በጣም አሁን ከባድ ነገር ያለው ፍች ይበዛል። ወጣት በጣም አስቸጋሪ ሁኔታ ላይ ነው ያለው። ስራ ላይ የሚሆን ትምህርት ትንሽ የነበረው ሁኔታ ልጆች ከትምህርት ዓለም ወጥቷል የነበረው ይሄን 5 ዓመት በተለይ የተረጋጋ ኑሮ አልነበርም ትግራይ ውስጥና በዛ 5 ዓመት ውስጥ ብዙ ነገር ችግሮችም አሉ የተፈጠሩ እና
ምክክር ከትዳር በፊት እና ከእናቶቻችን ጋር ሆነን ያለው ሁኔታ ምንድን ነው የሚለውን መፍትሄው ለማጥናት በሰፊው መስራት እንፈልጋለን። መመካከር አለብን፣ ምክንያቱም ፍች በዛብን ሀገር። ሌላ ደግሞ ላመሰግናት ፈልጋለሁ። ነኢማ ይመለከተኛል ይመስለናል። ያው በደንብ ጥናት እናደርጋለን ብዬሻለሁ። ፍቹ የሚሆንበት ያለው ምክንያት ወጣቱ የማይሆን እንደ ሱስ ነገርም ያጠቃው ይመስለኛል። የተለያየ አይነት ነገሮች ቤት ውስጥ መግባባት አልተቻለም እና እሷ ቃል ገብታልናለች። እዛ እንከፍታለን እናጠናለን እና እንደዚህ ዙሪያ ነው በዋናነት መስራት የምንፈልገው። በዚህ ምክንያት በዚህ ዙሪያ ነው ማህበረሰቡን ማዳን እንፈልጋለን። ትውልድ ማዳን ልበልሽ፣ ከአላህ ጋር ያለውን ችግር ውስጥን ገብተን ማህበረሰቡን ማዳን እንፈልጋለን። አላህም ያግዘናል። እሷም ተስፋ ሰጥታናለች። ቢሮዋም አጋጣሚ ሄደን ጎብኝተነዋል። ከተለያየ ክልል ነው የሚመጡት። በተለይ ደግሞ ከሰሜን ነው በብዛት እሷ ጋር ማገገሚያ ላይ ያሉት ማለት ነው። አገግመው የሚወጡ ጥሩ ሆነው ለ3 ወር ነው የምሰጠው ብላለች። ገብተን ዙረን አይተነዋል እንዴት እንደምትሰራ። ወደ ሰሜን ለምን እንደሆነ አላውቅም። አላህ ያግዘን፣ አላህ ይርዳን። እናት አታልቅስ፣ እህት አታልቅስ። በዚህ ምክንያት በጣም ብዙ በየቤቱ ያልገባ ነገር የለምና እሱን ነገር ማጥናትና መረዳዳት፣ ማገዝ፣ መተጋገዝ እንፈልጋለን። በተለይ በሙስሊም አንድ በጣም አመሰግናቸዋለሁ። ፍራናጦስ የሚባል ድርጅት አለ። ወላሂ ማገገሚያ እዛ ትግራይ መቀሌ ጥሩ እንትን ነው። እኛም እስቲ እናገዝ። እኛም በሴቶች ሙስሊምም ጦርነቱን ተቋቁሞ ያለፈ ነው ወይስ ከዛ ቀደም ይነበራል? በፍራናጦስ እንትን በዚህ ምክንያት የሚቀበሉ የነበሩ የማገገሚያ ያላቸው በሰፊው አሁንም አድርገውታል። ሙስሊም የሚቀበላሉ። በጣም አመሰግናቸዋለሁ። ጥሩ ስራ ነው የሚሰሩት። እኛም እስቲ እሱን እያልን አሁን በዋናነት እንደዚህ አይነት ነገር ያስፈልገናል። ስለዚህ ዋናው መታገዝ ያለበት ቦታ ይሄ ነው ብለሽ ነው የምታነሱት እናንተ? በጣም ማለት በየቤቱ እናቶች አንዳንድ ልጅ ያላስቸገራት የለም። ምክንያቱ ስራ የለም፣ ትምህርት የለም። በትክክል የሚውሉትን የት ነው የሚውሉት ልጆቹ? እኔ አላውቅም ምክንያቱ ምን እንደሆነም አላህ ነው የሚያውቀው። አላሁ አለም በምንድን ነው እንደዚህ የሚሆኑት? ምን የመሰሉ ልጆች ወይ ስራ ላይ አልዋሉም ወይ ትምህርት ላይ አልዋሉም። ያሳዝኑሻል። እዛ አካባቢ ያለው ሰው ተቸግረዋል። አንድ እንዲያውም ላይ ሳልገልጽ የማላልፈው ከአሜሪካ ድረስ መታ ለወንድሟ በቃ እየደወለች እባክሽ ነስራይ ገንዘብ እንከፍላለን፣ እናቴ ተረበሸች፣ ወንድሜን አስገቢልኝ የሆነ ቦታ ላይ። እሺ ነኢማን ልጠይቃትና አዲስ አበባ ይመለከተኛል የሚል አለ። እዛ ታስገቢዋለች ስላት አይ እናቴን አትፈልግም፣ ርቆ እንዲሄድ ከአካባቢዋ አትፈልግም። በጣም የተማረ ልጅ 2 ልጆች ያሉት ምን የመሰለ በየቤቱ ጥሩ። እስኪ ለእንደዚህ ነገር ሂደን ስናየው ለውጥ የሚያመጣ ስለሆነ ከአላህ ጋር እንደዚህ አይነት ማዕከል መክፈት እንፈልጋለን። አሁን ቅርብ ጊዜ እሷም ፈቃደኛ ሆና እኔ ማገዛቸዋለሁ መጥቼ እዛ ትሬኒንግ የሚሰጠውም ሰጣሉ እንዴት እንደሚደረግም አግዛቸዋለሁ ብላለች። እዛውን አላህ ይስጣት። እሱንም ማድረግ አስበናል። ከጦርነቱ በኋላ ይመስለኛል ሁሉም ሰው ደግሞ ወጣቱ ወንዶች በተጨማሪ ሴቶች ጋር ደግሞ ይኖራል። በተግባር አላህ ይስጣት፣ አላህ ያክብራት። እዚህ በመሀል እናገር ከነኢማ እህቴ ጋር ሂደን አንዷ ማይሆን ነገር ከፍታ ለልጇ ለማሳደግ ብላ ሊሆን ይችላል። አልቀሰናል። በዛን ሰዓት ትልቅ ቤት ተከራይታ ደነገጥን። በጣም ደህና ምን የመሰለች ልጅ ማለት ነው። ከነ ልጇ ወንድ ልጅ ነው ያላት። ይቅርብሽ፣ ከዚህ የምታገኘው ነገር ገንዘብ ይቅርብሽ፣ እባክሽ እኛ እናግዝሻለን። ለልጅ ለትምህርት ቤት መክፈያ ደህና እኛ እናደርገዋለን። አላህ ጀዛዋን ይስጣት። እየሰማችኝ ከሆነ ስሟን መግለጽ አልፈልግም። ልክ እህቴ ነኢማ ብትኖር ከጎኔ ልክ በ3ኛው ቀን የለቀቀችው ትልቅ ህንፃ ነው የተከራየች። በቃ የምትሰራው ስራ ግን ለገንዘብ ብላ ለአንድ ልጇ ለትምህርት ቤትም ለምን ብዬ ነው ብላ ለቀቀችና ሌላ ቤት አፓርትመንት ተከራይታ እዛ ምሳ ይዘን ሄደን አብረን እዛ ጋ ሆነን ውለን አይዞሽ ብለን በየወሩ የትምህርት ቤቱ የቻልነው ከራሳችን ከኪሳችን ከሚሰጡን አድርገን እና በሰፊው መሰራት ያለበት ያልታየ ነገር ይሄ ነው። ወጣቶቻችን የት ነው የሚውሉ ያሉት? እህቶቻችን የት ነው የሚውሉት ያሉት? ምክንያቱም ኢንሻአላህ ካሁን በኋላ ይበቃቸዋል ይበለንና አላህ የረመዳን ዱዓ ሁሉም ሰው ያርግ።
ሰላማችን አላህ ዓለም ሁሉም ሰላም አላህ ያርገው። አላህ ይታረቀንና በዚህ ዙሪያ ብንሰራ ብለን አስበናል ኢንሻአላህ። እና ሁለተኛ ደግሞ ሐናን ባቡል ኸይር በጣም አመሰግናታለሁ። የመመገቢያ ማዕከል ሁለተኛ ብራንቼን ትግራይ ነው የምከፍተው መቀሌ ብላለች እና ኢንሻአላህ አላህ ያሳካላት። እሱም እናደርጋለን። ሌሎቹ ደግሞ ኡስታዞቻችን ያገዙናሉ ለ45 የቲሞች እንግዲህ እና ኡስታዝ ነው ስም መጥቀስ የሚቻል ከሆነ ኡስታዝ አብዱልፈታህ እነዚህም ላመሰግናቸው ፈልጋለሁ። ሌሎችም ትልልቅ ኡስታዞቻችን የነበሩ በገንዘብ ያገዙንም አሉ። አባታችን ሐጅ አወል መሐመድ ረጃም እንደዛው በገንዘብ አገዛውናል። እንግዲህ ሁሉም እዛ የነበሩ ወንድሞቻችን አሉ። ቤተሰቦቻችን አላህ ጀዛቸው ይስጣቸው። ስለዚህ አሁን ለእህቴ ሙና እድሉ ልስጥና ደግሞ ምን አይነት ነገሮችን ነው እንድትረዱ የምትፈልጉት? በተጨባጭ ይሄንን ይዛችሁ ነው እኛ ጋር ብትመጡ አሁን ላይ የሚጠቅመን የምትሉትን ነገር ብታነሽልንና እናንተ ማግኘት የሚፈልጉ አካላት እናንተ ሄዳችሁ ከምታገኟቸው አሁንም ብዙ ቦታዎች እየሄዳችሁ ነው የተንቀሳቀሳችሁ ነው። ከዛ በተጨማሪ እናንተ ማግኘት የሚፈልጉ ሰዎች እንዴት ነው የሚያገኟችሁ? እኛን ማግኘት ለሚፈልጉ ሰዎች ያው ስልክ ቁጥራችንም አለን። ያው ድርጅቱ መቀሌ ነው ያለው። አክቹአሊ ኢንሻአላህ አሁን በቅርብ እዚህ ቢሮ ለመክፈት ሐሳብም አለን። ማንን ነው እንትን የሚጠይቀው ይላልሹ ሁሉንም ሰው እኛ ሳፖርት ማድረግ የሚፈልግ ሰው ልጅም ትልቅም አዋቂም እናት አባት ማንንም ሰው ምክንያቱም የኛ መሪ ቃል ያሁኑ መሪ ቃላችን እኔ ለህቴ ነው የሚለው በትግርኛ አነ ለሐፍታይ እኔ ለህቴ ማለት ሴቷም ማንንም ይመለከተዋል ማለት ነው። አንቺም ልትሆን ትችያለሽ፣ ወንዱም ሊሆን ይችላል፣ አባትም ሊሆን ይችላል። ሁሉም ለህቱ ተቆርቋሪ መሆን አለበት። ምክንያቱም እንደተባለው ብዙ አውርተናል። እንደተባለው ሴቷ በጣም ማለት አንድ ሴት ተማረች ማለት አገር ተማረ ነው አይደለ? እንደዛ ነው የሚባለው አባባሉ። ምክንያቱም ሴት ከተማረች ልጆቿን ታስተምራለች፣ ጎረቤት ታስተምራለች፣ ማህበረሰቡን ትቀይራለች እና ሴት ተማረች አገር ተማረ ነው ማህበረሰቡን የሚቀየረው። እኛል ማገዝ ለሚፈልጉት እንደገና በብር ብቻ ሊሆን አይችልም። በፈለጉት እንደንያቸው በፈለጉት አይነት እኛን ማገዝ ይችላሉ። መስሉ ቅድም ስታነሳቸው ነበረችና ብዙ ሰዎች በብር አግዘውናል። ሌሎች እንደገና በካይንድ በእነሱ በሚፈልጉት ነገር ያገዙንም አሉ። አሁን እኛ እዚህ ጋር ያልተረዳነው ነገር ተረድተናል። አክቹአሊ ግን ሰው ስልጠና ሲፈልግ እኛ በነበረን ሪሶርስ ነው የጀመርነው። ሲንጀር ይሄ ጥልፍ ማሽን የልብስ ስፌት በዛ ነው የጀመርነው። ሽመናም ነበረን በጎን። አሁን ግን ሰፋ አድርገን ለመስራት እቅዱም ሐሳቡም ስላለን እኛ ሲንጀር ብቻ ጥልፍ ብቻ አይደለም፣ ልብስ ስፌት ብቻ አይደለም። አንድ ሰው ሌላ ነገር መማር የሚፈልግ ካለ እኛ ራሱ ወይም ከሌላ ድርጅት ጋር አስተሳስረን ማስተማር እንችላለን። ካልሆነ እንደገና ኢንሻአላህ እንደ ፕላናችን ከሆነ በምንፈልገው የራሳችን ቦታ ኖረን ለምሳሌ ባልትና እንኳን ቢፈልጉ የባልትና የሚያስፈልጋትን ነገር ግብአቶችንም አተሴም ታይም የሚያስፈልጋትን ዕውቀት ሰጥተን ወይም እንደገና ሌላ ሞያ የምትፈልግ ከሆነ ጥልፍ የሚሆን ይችላል፣ የእጅ ስራ በዛም ሌላ አይነት ኢንሻአላህ በሁሉም ነገር ሰው እኛን ማገዝ ይችላል። እንደዚህ አይነት እቅድ አለን። ያው እንግዲህ የሰደቃ ወር ነው እንደሚታወቀው እና የታጠቁ ልጆች የሚሰራቁበት ነው። ሁሉም በያለበት ተመልካቾቻችንም እየተከታተሉ ነውና መስጠት መልሶ የሚያስገኝበት ወር ነው ብለን እናስባለን እና እናንተም ጥሪያችንን አክብራችሁ ስለመጣችሁ ስለጎበኛችሁን ከልብ እናመሰግናለን። ቀረ የምትሉት ወይ ደግሞ ለተመልካች እንዲደርስላችሁ ማመስገን የምትፈልጉት አካል ካለ እድሉ ልጋብዛችሁ። እሺ ኢንሻአላህ ያው አሁን እንዳልሽው የረመዳን ወር ነው፣ የሰደቃ ወር ነው። ኢንሻአላህ ሁሉም የሚመለከተው የሚያየው እኛን ከፈለገ አካውንት አለ ትግራይ መቀሌና መቀሌ አካባቢ ያሉትን ተደስተው ረመዳን እንዲያልፉ አሁንም አረፈደምና በቻሉትን አቅም እንዲረዱ ደግሞ ተደስተው እንዲውሉ እኛ እንደ መልእክተኛ እናደርሳለን። መስጠት የሚፈልግ ሰው ካለ ቢሮአችን መቀሌ ነው፣ ሸሪዓ ፍርድ ቤት 03 አካባቢ። በስልካችንንም ሊያገኙን ይችላሉ። ሂሳብ ቁጥርም አለ። ኢንሻአላህ እንረዳዳ እንተጋገዝ ነው የምንለው። ተረፈ በጣም እናመሰግናለን። መርዳት የሚፈልገንም በገንዘብ ብቻ ሳይሆን በስልጠና በሙያ እህቴ እንዳለችው ሰው ትንሽ ጭንቀት ውስጥ ስለነበር ሁሉም ሰው ይፈልጋል፣ ስልጠናም ያስፈልጋል።
እና በቻላችሁት መጠን አግዙን። ሽክራን እናመሰግናለን። እኛ ደግሞ አህለን ብለን ስንጠራችሁ በነጃሺ ቲቪ ያው ዝም ብለን አይደለም። በየትኛውም ሰዓት የሚዲያ አጋር ሲያስፈልጋችሁ ማግኘት የምትፈልጓቸው አገልግሎቶች ካሉ ማስተላለፍ የምትፈልጉት አሁን ይህንን እየሰራን ይህን ሰው ይወቅልን ከዛ ደግሞ አይ እጅ አጥሮናል እኛን ደግሞ የሚደግፈን አካል በእናንተ በኩል መልእክት እናስተላልፍ ስትሉ የትኛውም አይነት ሀሳብ ሲኖራችሁ በማንኛውም ጊዜ ወደኛ ጋር እንድትመጡ የማረጋገጫ ሰርተፊኬታችንን እንሰጣችኋለን። ከዛ በተጨማሪ ደግሞ አህለን ብለን ተቀብለናችሁ ሳታሳፍሩን መታችሁ እኛ ጋር የነጃሺ ቤተሰብ ስለሆናችሁ ደግሞ የምስጋና ትንሽ የግል ስጦታዎችን እንሰጣችኋለን። እነዚህን እንግዲህ አዘጋጅተንላችኋል። ስለመጣችሁ በጣም ነው የምናመሰግነው። ይሄ ለየግላችሁ ነው። እናመሰግናለን። ይሄ ደግሞ የሚዲያ አጋርነታችን ሲያስፈልጋችሁ ኤኒ ታይም እኛን የምታገኙበት ነው። እቺ ደግሞ የነጃሺ ቤተሰብ ስለሆናችሁ ፈቃደኛ ከሆንሽ እዚህ ጋር ላድርገው። እሺ እናመሰግናለን። እናመሰግናለን በጣም ስለመጣችሁ አላህ ያክብርልን። አክብራችሁን ስለመጣችሁ ከልብ እናመሰግናለን። የማህበሩ ዋና ስራ አስኪያጅ ወይዘሮ ነስራ አህመድ እና ሲስተር ሙና አሊ ከልብ እናመሰግናለን። እኛም አጋርነታችንን ሰጥተናል። በማንኛውም ጊዜ እንመጣለን፣ እንዘይራቸዋለን፣ እንጠያየቃለን። ኢንሻአላህ እናመሰግናለን። እኛም በጣም እናመሰግናለን በስማችንና በማህበራችን ስም። እንግዲህ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ከቀሪ የነጃሺ ፕሮግራሞች ጋር ሰላም አለይኩም ወራህመቱላህ